ዛሬ እንዴት ደስ እንዳለኝ ልነግራችሁ አልችልም። ደስታዬ ወደር የለውም። ሀይሚ ወደ ቤት ተመልሳለች። ኤፋ ያጠፋውን ነገር ሙሉ ለሙሉ አስተካክሏል። እንግዲህ ሀይሚን ሀሳብ ያስቀየራትም እሱ ነው። በብሩክና በሀይሚ መካከል ካሁን በኋላ ወቀሳ እንደማይኖርም ደግሞ ሁለታቸውም ተናግረዋል። ካሁን በኋላ ይሄን አረግከኝ፣ ይሄን አረግሽኝ የሚባል ነገር ያለፈውን ነገር ፈጽሞ እንደሚረሱትና ወደፊት ብቻ ህይወታቸውን እንደሚቀጥሉ ማንም ምንም ቢል ምንም እንደማይመስላቸው ተናግረዋል። እንግዲህ ሀይሚ እቃዋን ይዛ ነው የመጣቸው። ሀይሚ ሻንጣዋን ይዛ ወደ ቤት ስትገባና ብሩክ ደግሞ ሻንጣዎቹን ሲያስተካክል የሚያሳይ ቪዲዮ በቴሌግራም ተልኮልኛል። እሱንም አስገባላችኋለሁ። ፍፄና ኤፋ ደግሞ በዚህን መልኩ ኬክ አዘጋጅተው ቤቱን አስውበው ነበረ እየጠበቋቸው። በጣም ደስ የሚል ነገር ነው። እንግዲህ በትላንት ከመሸ በኋላ ብሩክም ቴክስታችንን የብዙዎቻችንን መልሷል ብዬ ተስፋ አደርጋለሁ። የኔም መልሶልኛል ባይዘዌ። ምክንያቱም ብዙዎቻችን ታረቁ ነበር የምንለው። በተለይ ትላንት ቪዲዮ ከተለቀቀ በኋላ ታገሳት ብሩክ፣ አንተ ወንድ ነህ ቢያንስ በማለት እንደዚሁም ደግሞ ብሩክ በተናገረው መልኩ እኔ ተናድጄ ነበር። ቤት መታ በተለይ በጥፊ ስትመታኝ እንደዛ አመናጭቄ እንድትወጣ ያደረግኳት እኔም ተናድጄ ነበረ በወቅቱ። አሁን ላይ ግን ሀይሚ ራሷ እንደኔ የማታውቀው ነገርና የተሸወደችው ነገር እንዳለ በተለይ ኤፋ ብሩክ መቶኝ ብሎ የተናገረውን በዛን በቃ እሱ ስለተናገረ ነው እንጂ ምንም የምታውቀው ነገር እንደሌለ ከተናገረ ወዲህ ሀይሚ ለራሱ እውነት እንዳላት ብዙዎቻችን ተረድተናታል። አንዳንዴ ጉዳዩን ተረድተን የምንወስነው ውሳኔና ጉዳዩ ምንም ሳይገባን ወይም ደግሞ በሰዎች ሴራ የምንወስነው ውሳኔ ሁለቱ ይለያያል። እዚህ ጋር ብዙዎቻችን ብዙ ሰዎች ሀይሚን ሲፈርዱባት የነበሩት ጉዳዩ እየገባት ሆን ብላ እያደረገችው ያለ ስለመሰላቸው ይመስለኛል። እኔ በመጠኑም ቢሆን በኤፋ ትንሽ ተናድጄ ነበረ። ምክንያቱም አንዴ እንኳን ለማስታረቅ ሳይሞክር እሷን በመውሰዱ በሁለታቸው መካከል ክፍተት እየሰፋ በሄደ ቁጥር ኤፋ እዚህ መካከል መግባት የለበትም ነበር፣ ወይም ደግሞ ቢያንስ አንድ ጊዜ ለማስታረቅ መሞከር ነበረበት የሚል ነገር ተናግሬ ነበረ። ያማሌህ ኤፋ ዛሬ ከፍፄ ጋር በመተባበር ያደረጉት ነገር ያለፈውን ሁሉንም ነገር የሚያስረሳ ነው። የሀይሚን ሀሳብ ማስቀየር፣ እንደዚሁም ወደ ቤት ማምጣት፣ እንደዚሁም ብሩክ አሁን ማስተካከል ያለበት ነገር በስልክ አውርተዋል። ኤፋና ብሩክ ማስተካከል ባለበት ዙሪያ ላይ እንግዲህ ፍፄና ኤፋ ቪዲዮ ላይ ተናግረዋል። ብሩክና ሀይሚ እንዲለያዩ አልፈልግም፣ ነገር ግን በዚህን ሁኔታው እንዲታረቁ አልፈልግም፣ አብረው እንዲቀጥሉ አልፈልግም ብሏል ኤፋ። ምንድን ነው የሚያስተካክለው? ያ ነገር ምንድን ነው የሚስተካከለው ነገር? ሀይሚ ወደ ብሩክ ህይወት ሳትመለስ ኤፋ ማስተካከል ያለበት ነገር ምንድን ነው በሚለው ዙሪያ ላይ ተደዋውለው ሁሉን ነገር አውርተዋል። እንግዲህ ብሩክም ለኤፋ የተናገረው ልክ ለሀይሚ እንደነገራት ነው። እኔ አንቺንሽ አጀንዳ አንቺንሽ ከምንም በላይ የማስቀድመው ማስተካከልም ያለብኝ ነገር የአንቺ ጉዳይ ነው። የእነሱ እኮ አለቀ ያለፈ ነገር ነው። ምንም እኔ እጄ ከዛ ታሪክ ውስጥ የለበትም። ምኑን ላስተካከል በማለት ከዛ ሙሉ ለሙሉ በአብሳላትም ሆነ በእዩ ዙሪያ ሙሉ ለሙሉ እጁ እንደሌለበትና ማስተካከልም መኖርም መስማማትም መነጋገርም መወያየትም ያለበት ከሀይሚ ጋር ብቻና ብቻ መሆኑን ለዛም ነው ወደ ሀይሚ የደወልኩት ላንተ ሳልደውል በማለት እንግዲህ ለምን ወደ ሀይሚ ይደውላል ወደ እኔ ሳይደውል ብሎ ነበረ ኤፋ የተናገረው። በዚህ ዙሪያ ላይ ለመነጋገር ብዬ ነው። በሁለታችን መካከል ማንም ሳይገባ ለማውራት ፈልጌ ነበር በማለት ብሩክ ለኤፋ ግልጹን ነው የነገረው። እንግዲህ ይህ የደረሰን መልእክት እንደሚያሳየው ከሆነ አሁን ላይ ብሩክ ሀይሚ ይሄን አርገሽ ነበር፣ ይሄን አድርገሽ ነበር፣ እሷም ደግሞ ይሄን ነበር ብለው መወቃቀስን ሙሉ ለሙሉ ሊተዉ ህይወትን እንዳድስ ሊጀምሩ ምናልባት ወይዘሪት አብሳላት እንኳን ዘው ብላ ወደ ቤት ብትገባ ከበር ላይ እንደሚያባርሯትና ምንም አይነት ድርድር ወደ ቤት ገብታ ምናምን መላላጥና ምን አይነት ነገር አይኖርም።
ማንም ሰው ዘው ብሎ ወደ ቤቴ ሲገባ አልፈቅድም በማለት በተለይ ደግሞ ከ4 ቀን በፊት አካባቢ አንተ ያልፈለግከውን ሰው ወደ ቤት እንደማላስገባው ሁሉ አንተም ደግሞ ድንገት ሳላስበው ዘው ብለው የሚገቡ ሰዎችን ከበር ላይ ትመልስልኛለህ በመባባል እንግዲህ ነገሮችን ያለውን ነገር ግልጽ ካወሩ በኋላ ቡራም ሀይሚ በምትለው ነገር አሁኑ ላይ የተናገረቻቸው ህጎች ቡራ ይህንን ለመፈጸም ምንም እንደማይከብደውና በጣም ቀላል ነገር እንደሆነ ነግሯት በሁሉ ነገር እስማማለሁ ብሏታል። ባልሽው እስማማለሁ የሚለውን በዚሁ አጋጣሚ መጋበዝ ፈልጋለሁ። እንግዲህ ብሩክ ሀይሚ ያለችበትን ሁኔታ በመረዳት እያንዳንዱ ይህ ሀይሚ የምታመጣቸው ምክንያቶች የተናገረቻቸው በተለይ ደግሞ ዛሬ እንደ ምክንያት የተናገረቻቸው ምክንያቶች ባይዘዌ ከፍቅር አንጻር ነው። ምን ያክል እንደምትወደው በእሷና በሱ መካከል ምንም አይነት ክፍተት እንዳይኖር የምታደርገው ጥንቃቄ ነው። እኔ እንደዛ ነው የተረዳሁት። ብዙ ህጎችን ተናግራለች፣ ወደ 5 አካባቢ ይሄን ማድረግ አለብህ፣ ይሄን ማድረግ አለብህ፣ ይሄን ብላ እንግዲህ ትላንት ቪዲዮ ላይ አስተካከላለችው እንጂ ይሄን አላለችውም። ዛሬ ግን ዝርዝሩን ሁሉንም ነግረዋለች። ብሩክም በሁሉም ነገር ተስማምቷል። በተጨማሪም ኤፋና ፍፄ ትልቅ አስተዋጽኦ አድርገዋል በዛሬው በሀይሚና በብሩክ ሀሳብ፣ በተለይ በሀይሚ ውሳኔ መቀየር። እንግዲህ ኤፋ ከአሁን በፊትም ተናግሯል። የሚያስተካክለውን ነገር ማስተካከል አለበት መጀመሪያ አለ እንጂ እስከ መጨረሻው እንዲለያዩ ፈልጋለሁ አላለም። ከዛም በስልክ ከተነጋገሩ በኋላ ሀይሚም ቤት ደርሳ ስለነበር በዛን ወቅት ቤት ስለነበረ ያለችው፣ ከዛም በኋላ ሀይሚን አማክሯታል። በዚህን ነገር ያንችን ደስታ ልነቅፍ አልፈልግም በማለት ሲናገር አንተ እኮ ለእኔ ብለህ ነው ማለት ከኤፋ ጋር ተነጋግረዋል። ብሩክ ብዙ ነገሮችን እያስተካከለ እንደሆነ እየተስተካከሉም እንዳሉ እንደዚሁም ሀይሚ የምትፈልገው ሌላ የመናገር የምትፈልገው ወይም ደግሞ ኤፋ የማያውቀው እሷ ደብቃ ያለችው ሚስጥር ቢስተካከልልኝ ብላ የምትመኘው ነገር ካለ እንድትነግረውም ጠይቋታል በተደጋጋሚ። እሱ እንደዚህ ነው አንተ የማታውቀው ነገር አለ ብለሽ የምትናገሪው ሚስጥር ወይም ደግሞ ሌላ እውነታ ካለ ተናገሪ ብሏት ነበረ። አይ ምንም የለም በማለት ተናግራለች። ስለዚህ ሁሉን ነገር በግልጽ እንዲያወሩ፣ ሁሉን ነገር በነፃነት እንድትናገር ወደ ቤት አብሳላትም ሆነ እዩ ማንም ቢሆን ሀይሚ ያልፈለገችው ሰው ወደ ቤት መግባት እንደማይችልም ተናግሯል ብሩክ። ካሁን በኋላ ቤቱ በሷም በእኔም ቁጥጥር ስር ስለሆነ የሚያሳስብ ነገር አይደለም። ይህን ያክል የሚያስከፋት እና ይህን ያክል የሚያራርቀን ነገር መሆኑን ባውቅ በፊትም እኛን ብለው ነው እነሱ ለራሱ ብሩክን ቀርበውት የነበሩ ሴቶች፣ በተለይ ደግሞ አብሳላት ከመጀመሪያው አካባቢ አይታችሁ ከሆነ ሙሉ ለሙሉ ውሳኔዋ፣ ፍላጎቷ፣ እቅዷ ብሩክና ሀይሚ እንድታረቁ ይበልጥ እንዲቀራረቡ ነበረ በወቅቱ አላማዋ። ከጊዜ በኋላ ሌላ ተቃራኒ ባህሪ ያመጣች እንጂ መጀመሪያ አካባቢ እንደዚህ ነበር ሀሳቧ። ከንግግሯም ላይ እሷም ብሩክን በተናገሩት መልኩ እርግጥ በወቅቱ ሀይሚን ያ ነገር ባያስደስታትም፣ ነገር ግን እነሱ ፍላጎታቸው እንደዛ ስለነበረ ለእኛ አስበው ነው እንዳስተውል፣ ነገሮችን እንዳገናዝብ፣ ወጣትነት እንዳያሸንፈኝ በማለት በተለያዩ ነገሮች ከጎኑ እንደሚመክሩት፣ አብዛኞቹ ደግሞ በተለይ በእድሜ ገፋ ያሉ እናቶች እንደዚሁ ብዙ የተለያየ ሀሳብ ሰው ያስባል። ነገር ግን የሁሉም ሀሳብ አንድ አይነት ነው ማለት አይቻልም። የሁሉም ሀሳብ ደግሞ እኩል ነው ማለት አይቻልም። ሀሳብ ይበልጣልም ይለያያልም። ከምክር መርጠን የምናነሳውና መርጠን የምንጥለው እንደዚሁም ሰምተን ዝም የምንለው ነገር አለና እንደዛ ብዙ በስልክም ቴክስቶች ይደርሱኛል ብሏል እንግዲህ ብሩክ። እንደዚሁም ደግሞ በቅርቡ ያሉ ሴቶች አብሳላትን ጨምሮ እንደ ወንድም ነበር የሚቀርቡ ብሏል። እውነቱን ነው በዚህ ነገር ላይ
እስከሆነ ጊዜ ድረስ እስከተወሰነ ጊዜ ድረስ እንደ ወንድም ነበረ የአብሳላት አቀራረብ ለራሱ። ምክንያቱም እሱን ሀይሚና ብሩክን ለማቀራረብ ሆኖ እስከታሰበ ድረስ እንደ ወንድምና እንደ እህት ነው ልንል እንችላለን። ነገር ግን ከአሁን በኋላ የአብሳላት ጉዳይ በ4 ነጥብ መዘጋት ያለበት አጀንዳ ነው። ምክንያቱም ሀይሚ ይህን ሁሉ ተብላ ይህን ሁሉ ሆና ይህን ሁሉ ተደርጋ እንደዚሁም እሷ ብቻ ሳትሆን ወንድሟ ሁሉ ጣልቃ ገብቶ ነገሮችን እንትን ካለ በኋላ አሁን እንደገና ወደ ቤት መልሳ ደግሞ በአብሳላት ወይም ደግሞ በሌላ ሴት ምክንያት ከቤት መውጣት የለባትም ባይ ነኝ። ብሩክም ይሄን እንደማያደርግ ደግሞ እርግጠኛ ነኝ። ካሁን በኋላ አምኖበት ፈልጎ ተወስኖ ነው እያደረገ ያለውና በሀይሚ ቀልድ የለም ብሏል ብሩክ። ባይዘዌ ምንም የተለያዩ መሰረታዊ ነገሮች ይኑሩን በስራ በተለያየ ነገሮች ከሰው ጋር ሰው ይገናኛል። ነገር ግን በሀይሚ ቀልድ እንደሌለ በተደጋጋሚ ይናገራል። ስለዚህ አሁን ላይ አብሳላትንም ሆነ ሌላም ሴት ብትመጣ ማንኛውም አይነት ሰው ቢመጣ ከሴቶች አንጻር ማለቴ ነው ከሀይሚ የሚያስበልጠው ሰው እንደሌለ ነው እርግጠኛ የሆንኩት። እርግጠኛም የምሆነው ብሩክ ባይዘዌ የተጠላ ባህሪ የለውም። ብዙ ጊዜ መልካምነቱ፣ ሰው አማኝነቱ፣ ግልጽነቱ፣ ለሰዎች አዛኝ መሆኑ ብዙ ጊዜ አይታችሁ ከሆነ በተለይ እዩ ራሴን አጠፋለሁ ነው እንደዚህ እያለች አስታውሳለሁ። እርግጥ እዩ ትሁን አብሳላት ባላውቅም እንደዚህ በደካማ ጎኑ አዛኝነቱን፣ ሰው አማኝነቱን፣ ግልጽነቱን እያዩ ባላሰበው መልኩ ስለሚያጠምዱት ነው እንጂ ሆን ብሎ ይሄንን ነገር ለማድረግ አስቦበት እንደማይጀምር እርግጠኛ ነኝ። ይሁንና አሁን ላይ ዋናው ነገር መስተካከሉ ስለሆነ በሀይሚና በብሩክ ጥምረት በሀይሚና በብሩክ አንድነት መለያየት የለባቸውም። አትለያዩ ብላችሁ ስትጸልዩ እንደዚሁ ስትጽፉላቸውም ስትመክሯቸውም የቆያችሁ በሙሉ እንኳን ደስ ያላችሁ እላለሁ። የማይሳካ ነገር የማያልፍ ነገር እንደሌለ ዛሬ ነው እርግጠኛ የሆንኩት። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ።